አንዲ ካላ ገዛኸኝ ወልደ ዳዊት እንግዲህ ማን ስሜ አንዲ ካላ ገዛኸኝ ይባላል። የኮንሶ ማህበረሰብን ወክዬ ነው የመጣሁት። በአጀንዳ ማሰባሰብ ሂደት ወቅት አስፈላጊ አንገብጋቢና ወሳኝ የሆኑ አጀንዳዎች ማለትም ትኩረት የሚሹና ልዩነት የሚታይባቸው አጀንዳዎች በግልጽ ተለይተው ቀርበዋል። በተለይ ስር የሰደዱ ችግሮችን፣ የመልካም አስተዳደር ጥያቄዎችን፣ የልማት፣ የድንበር፣ የፓርቲዎችንና የሌሎችንም አጀንዳዎች በሙሉ አዘጋጅተን አቅርበናል። ከምንም በላይ ደስ ያለኝ ኮሚሽኑ ያላንዳች መድሎና ማግለል የሁሉም ዜጋ ድምጽ መሰማት፣ የሁሉም ህብረተሰብ ጥያቄ መመለስ አለበት ብሎ አምኖ ሁሉን አካታች ስላደረገ ነው። በዚህም በእኛ አካባቢ የአካል ጉዳተኞችን፣ አርሶ አደሮችን፣ የአካባቢ ሽማግሌዎችና ምሁራንን በሚገባ አሳትፏል። ፌደራል ምን ይሸከት ግዴት ማሪያስ ያረግቶ ባሬዋ ዋቀረም ማሪያና ንሰቴ ኦፓይ የምክክሩ ሂደት በጣም ጥሩና ደስ የሚያሰኝ ነው። በምክክሩ ወቅት የተነሱት አጀንዳዎቻችን በሙሉ ትልቅ ትርጉም ያላቸው ናቸው። ችግሮቻችንን፣ ቅሬታዎቻችንንና ሐሳቦቻችንን በሙሉ አውጥተን እንድንናገርና እንድንወያይ እድል ሰጥቶናል። በኢትዮጵያ ውስጥ ይህ የምክክር ሂደት በጣም ጠቃሚና ትልቅ እርምጃ ነው። ምክንያቱም ለኢትዮጵያ አንድነት፣ ለህዝቡ ፍቅርና ሰላም እንዲሁም ወንድማማችነትን ለማጠናከር ትልቅ መፍትሄ ያመጣል ብለን እናምናለን። በተለይም በዞናችን የነበሩትን የልማትና የመልካም አስተዳደር ጥያቄዎች፣ የወሰንና የድንበር ችግሮችን፣ የወረዳና የዞን አደረጃጀት ጥያቄዎችንና የህዝቡን ቅሬታዎች ሁሉ አውጥተን ተናግረናል። ኢትዮጵያን አንድ አድርጎ ለማቆየት ሰላምን ለማስፈንና የጋራ መግባባት ላይ ለመድረስ ይህ ምክክር ወሳኝ ነው። ህዝቡም በሰላም አብሮ እንዲኖር በየወረዳውና በየዞኑ ያሉ ችግሮች ሁሉ ተፈተው የህዝቡ ጥያቄዎች ምላሽ እንዲያገኙ ያግዛል። እንግዲህ ከዚህ ቀደም የነበሩት ችግሮችና ታሪኮች ሁሉ እንደምናውቀው በጣም አስቸጋሪ ነበሩ። ከአጼ ምኒልክ ጊዜ፣ ከአጼ ኃይለ ሥላሴ፣ ከደርግና ከዚያ በኋላም በነበሩት ስርዓቶች ሁሉ ህዝቡ ብዙ ችግሮችና ህመሞች ነበሩበት። ያ ሁሉ አልፎ አሁን ላይ አዲስ የምክክር ዕድል በመከፈቱ የቆዩና ህዝቡን ሲያቆስሉ የነበሩ ችግሮች ሁሉ በምክክሩ ይታከማሉ ብለን ተስፋ አድርገናል። የህዝቡ ህመም፣ የድንበርና የልማት ጥያቄዎች መፍትሄ አግኝተው ሁሉም ህዝብ በፍቅር በሰላምና በአንድነት የሚኖርበት ሁኔታ ይፈጠራል። በመጨረሻም ለኢትዮጵያ ህዝብ በሙሉ ሰላምን፣ አንድነትንና ፍቅርን እመኛለሁ። አመሰግናለሁ።